እሺ ጓደኞቼ ዛሬ ማሳያችሁ ነጭ መግለቡ አሰራር ነው። በጣም አሪፍ ነው። ስሩና ሞክሩት፣ ትወዳላችሁ። ነጭ መግለባ ለሚወድ ሰው ማለት ነው። እና ነጭ መግለባ ነው የምሰራው። ሰላም እንዴት ናችሁ? እዚህ ጋር እንደምታዩኝ አንድ ዶሮ አለኝ ማለት ነው። እኔ ግማሹ ነው የምሰራው፣ ሙሉን አልሰራም ማለት ነው። እንደምትፈልጉ መጠን ለየቤታችሁ መጠን መስራት ትችላላችሁ ማለት ነው። እንደምታይ በዚህ መልኩ ዶሮዬን ገነጥላታለሁ ማለት ነው። ከዛ ቀጥታ አጥባታለሁኝ። ያው ሁሌም እንደማጥበው ጨው፣ ሎሚ፣ ኸል አድርጌ አጥባታለሁ ማለት ነው። መጀመሪያ እንደዚህ ቆርጬ ከጨረስኩኝ በኋላ ማለት ነው። ይሄን ነገር እንደዚህ አድርጋችሁ ቆርጣችሁ ማውጣት ትችላላችሁ ማለት ነው። ከዛ እንደዚህ ግልብጥ ታረጉና እኩል ለእኩል በመሀል ላይ ይሰነጠቅላችኋል ማለት ነው። ምን ጊዜም ዶሮ ውስጥ ቆርጡ እንደዚህ አድርጋችሁ መቁረጥ ትችላላችሁ፣ ለሁለት ማካፈል በምትፈልጉ ሰዓት ማለት ነው። ሁለት ማካፈል ደግሞ የማትፈልጉ እንዳያችሁት ልክ መጀመሪያው እንዳረኩት ስታይል አድርጋችሁ አንድ መስራት ይቻላል። ይሄው እዚህ ጋር አጥቤ አጽድቻት ከጨረስኩኝ በኋላ ነው እዚህ ጋር እቀቅላለሁ ዶሮዬን። ዶሮዋን ለመቀቀል ይሄን ጊድር ጥግጥ እሱን እጠቀማለሁ። ትንሽ ዘይት አደርጋለሁኝ፣ የምግብ ዘይት ማለት ነው። ያላችሁን ተጠቅሙ፣ ችግር የለውም። ኦሊቭ ኦይል መስራት ትችላላችሁ፣ መብታችሁ ነው። ካለ ይኸው ጅልዱን አላነሳም የዶሮዋን። ይሄንን እንደምታዩት ታፋና እግሯንና አንዱን ይሄን ከነሱ ድሩ ነው ያረኩት ማለት ነው። እዚህ ጋር ቀይ ሽንኩርት፣ ቃሪያ፣ ትንሽዬ ቲማቲም፣ ብላክ ፔፐር፣ ሄል ምስማር፣ ወረጋ አርጌ ዝም ብዬ እንደዚህ ትንሽ ነው የምጠብሰው። ዝም ብዬ እጄን አቃጥሎኝ ነው እዚህ ጋር ዲስቱ እና ዝም ብዬ እንደዚህ ትንሽ ነው የማገለብጠው፣ ብዙ አልጠብስም። ከዛ ቀጥታ ውሃ እከልስበታለሁ ማለት ነው። ቀዝቀዝ ውሃ ነው ያደረኩት፣ ውሃ አይደለም። በዚህ በገላየው ስላደረኩ የሞቀ እንዳይመስላችሁ። ምክንያቱም ቀዝቀዝ ያደረኩበት ምክንያት እንደዚህ ተንተክትኮ ይህ ዘፍራ የሚባለው ነጭ ነጭ ነገሩ እሱን ለማውጣት ማለት ነው። እሱ ካልወጣ የምግብ ጣዕም ያበላሽብናል። ለዛ እንደዚህ አድርጌ አወጣዋለሁ ማለት ነው። እንደምታዩ በዚህ መልኩ ሙልጭ አድርጌ ነው የማወጣው ይሄን ማለት ነው። የምግብ ጣዕም እንዳያበላሽብን እንደዚህ ማድረግ አለብን። ይወጣል። ይሄ ከወጣ በቃ አሪፍ ነው ማለት ነው። የምንሰራው ምግብ እንትን አይልም። እዛ እንደዚህ አበስለዋለሁ። እኔ ለ40 ደቂቃ አብስያታለሁ። እዚህ ጋር እንግዲህ የሚያስፈልጉኝ አትክልቶች ሽንኩርት፣ ድንች እና በዲያን ወይም ብትጃን እሱን እንጠቀማለን። ኩሳም መጠቀም ትችላላችሁ። ሌላም ነገር አትክልት አለን ካላችሁ በልታችሁ ነው እናንተ ያለውን መጠቀም። እኔ ግን መስለን ነገር ቲማቲም አትወድም ሴትዮዋ አትፈልግም፣ ግን አንድ ቲማቲም ከታች አድርጌበታለሁ። እናንተ እንደምትወዱት መጠን እና የምትወዱትን ያለውን አትክልት መጠቀም ትችላላችሁ ማለት ነው። ያው ምን ጊዜም ለመግሉባ የትኛውም አይነት መግሉባ አሰራር ቢሆን ያው የሚገቡበት አትክልት አብዛኛውን ድንች፣ በዲያን እና ቲማቲም፣ ኩሳ ናቸው። ሌላ ነገር ካለ መጨመር ትችላላችሁ ማለት ነው። እናንተ ደግሞ እኔ በዚህ መልኩ ስላይስ እንዲቆርጥ ቁርጥ አድርጌ በዘይት ተጠብሰዋለሁ ወይ ማለት ነው። በዘይት ተጠብሳለሁ ድንቹንም በዲያኑንም። ይሄም በተጃኑን እንዳለ በቁመቱ ነበረ መቁረጥ የፈለኩት፣ ግን ትንሽ ስቆርጠ የተበላሸ ፓርት አገኘውና እሱን ቆርጬ ሳስወግደው አጭር ሆነብኝ። የፈለኩት በረጅሙ እንዲሆን ነበረ። ረጅም እንዲሆን የፈለኩበት ምክንያት መጨረሻ ላይ ታዩታላችሁ ማለት ነው። እዚህ ጋራ ሽንኩርት እንደዚህ ሽሪምሪ ወይም በረጃጅሙ እከትፋለሁ ማለት ነው፣ እንደምታዩት ወይም እንደዚህ ስላይስ አድርጋችሁ ከዛ ለብቻው ጠብሰዋለሁ ሽንኩርቱን ማለት ነው። ይሄንን እንደዚህ በእጃችሁ ፍትፍትፍት አድርጉት፣ እንደዚህ ረጃጅም ወይም አንዳንድ ሆኖ እንዲወጣ ማለት ነው። ከዛ ይሄን ጥብስ አደርገዋለሁ በዘይት። ትንሽ ዘይት ድስቴ ላይ አረግና ማለት ነው። ይሄ በዚህ አጠብሰዋለሁ በደንብ እንትን አለውም አላበስለውም። እዚህ ጋራ እስከምፈልገው ፓርት ድረስ ጥብስ ነው የማደርገው። ይሄው እንደዚህ እኔ ሴትዮዋ እንደምትወድ እሷ እንደምትፈልገው ነው የሰራሁት። እናንተ በቀይ መስራት ትችላላችሁ። ቀይ አትወድም የኛ ሴትዮ፣ ለምን እንደሆነ አላውቅም። እኔ ግን መግሉባ በጣም ወደው ሰራው። በጣም ብዙ ሰው የሚወደልኝ መግሉባ እንትን ላይ ለቅቄዋለሁ፣ ሾርት ቪዲዮ ላይ ለቅቄዋለሁ። ያንን ማየታችሁ መስራት ትችላላችሁ። ከዛ ትንሽዬ ብላክ ፔፐር አድርግበታለሁ።
እዚህ ጋራ የፈለጋችሁትን ፍልፍል ባርድ መለወን ምናምን መጠቀም ትችላላችሁ እናንተ ፍላጎታችሁ ከሆነ ማለት ነው። ይቻላል እንደዛ መጠቀም። ከዛ እንደዚህ ግማሹን ቅንስ አደርጋለሁ። እዚህ ጋራ ቲማቲሙን በክብ ቆርጣለሁኝ። ከዛ ከታች ከድስቱ ስር እደለድለዋለሁ ማለት ነው። ይሄ ቲማቲም እንደዚህ በክብ በዚህ መልኩ ቆርጠዋለሁ። ይሄ ሽንኩርቱን የጠበስኩበት ድስት ነው ይሄ ራሱን ማለት ነው። እናንተ የመግሉባ ድስት ካላችሁ በዛ መጠቀም ትችላላችሁ። እኔ ባለኝና ቤት ውስጥ ቤት ባፈራው ነው የምሰራው ማለት ነው። ከዛ ዘይት ውስጥ እንደዚህ ድንቼን ጠብሳለሁ። ይሄ በዲያኑ እንደዚህ በቁመት እንዳለ ብቻ በአንድ ፓርት ላጥ በአንድ ፓርት ትውታ አድርጋችሁ በቁመቱ አድርጉት። ለምን እንደሆነ አሁን ታያላችሁ መጨረሻ ላይ እንዴት እንደሚሆን ማለት ነው። እንደዚህ ላጥ ታደረጋችሁ በኋላ ማለት ነው እንዳለ እንደዚሁ በቁሙ ስንጥቅ ብታረጉት እና እንደዚህ አጭር ሆነ ስቆርጠው ማለት ነው። ይሄን ይመስላል። በቁመቱ ነበረ እንዲሆን የፈለኩት ላችሁ ፈልጌ ነው። በተረፈ በፈለጋችሁት አይነት መንገድ መቆራረጥ ትችላላችሁ። ስትፈልጉ በክቡ፣ ስትፈልጉ በረጅሙ፣ ስትፈልጉ በስላይስ። ይሄ እንደናንተ ፍላጎት ነው፣ ችግር የለውም። ስለዚህ የዶሮዬ በስላ ወጣችልኝ። ቀጥታ አጠላለሁኝ ዶሮዬ ማለት ነው። መረቁን ሩዝ እንሰራበታለን ማለት ነው። የዶሮውን ስጋ ወደ ጎን አውጥቼ አስቀምጣለሁ። ይሄኛውን ነገር እነዚህ ቃሪያው፣ ቲማቲሙ፣ ሽንኩርቱ ያስፈልጉንም እንጥላቸዋለን። እዚህ ጋር በዲያኑ እንደዚህ ጠብሳለሁኝ በዘይት ማለት ነው። እዚህ ጋራ ሩዝ 2 ብርጭቆ ዘፍዝፌ ወይም እንጓ አርጌ ያስቀመጥኩት አለኝ። በጫው በኸል ነው የዘፈዘፍኩት እኔ። ከዛ እዚህ ጋራ ቅመም 7 ባህራት፣ ሄል፣ ከሙን፣ ጨው፣ ብላክ ፔፐር፣ የሚያቃጥለ ስፓይሲ እና ትንሽዬ ልብዛር አርጌያለሁ። እነዚህ ናቸው የተጠቀምኳቸው ቅመሞች። ካላችሁ ችግር የለውም የልብዛር ቅመም መጠቀም ትችላላችሁ። ልክ መርጉጋ ላይ ምናምን እንደምንጨምረው ማለት ነው። የልብዛር ቅመም እዚህም ላይ መጠቀም ይችላል፣ ችግር የለውም። ከሌላችሁ በከሪ ፓውደር ብቻ መስራት ትችላላችሁ፣ ችግር የለውም ማለት ነው። ቅመም ከሪ ፓውደር እና ብላክ ፔፐር ተጠቅማችሁ ኩዝበራ፣ ከሙን አድርጋችሁ መስራት ይቻላል። ከዛ ኦሊቭ ኦይል ወይም ዘይቱን ወይም ዘይት ኖርማል የምግብ ዘይት የፈለጋችሁን እዚህ ጋር ተጠቅማችሁ፣ ቅቤ ሊሆን ይችላል፣ ዝብዳ ሊሆን ይችላል፣ የገበታ ቅቤ ማለት እናንተ የምትወዱት የምትፈልጉትን ያላችሁን እዚህ ጋራ ትንሽ ማድረግ ትችላላችሁ። የተጠባበሰ ነገር ስለሆነ ብዙም ቅባት ነገር ባናበዛበት ይመከራል፣ ወይም እንዳይበዛበት እላችኋለሁ ማለት ነው። ምክንያቱም የተጠባበሱ ነገሮች ስለሆኑ ማለት ነው። እኔ በዲያኑን በዚህ መልኩ እንደዚህ ነው የምጠብሰው። ብዙ ቀላ እስከሚል አልጠብቀውም፣ ምክንያቱም ነጭ ስለሆነ የምሰራው ማለት ነው። መግሉባ ስፈልጉም ፍልፍል ባርድ መለወሉን እዚህ ጋር እንደዚህ ጠብሳችሁም ቀላቀል መጨመር ትችላላችሁ፣ ፍላጎታችሁ ከሆነ ማለት ነው እና አስፈላጊ ከሆነ። ከዛውን እዚህ ጋራ ቲማቲም እንደርድር ያለው እንዳያችሁኝ፣ ትንሽ ዙሪያውን በድስቱ ዙሪያ እንደዚህ ሩዝ እጨምርበታለሁኝ፣ ባዶ ሩሱ ማለት ነው የቀመምነውን። ያው ጫውም እንዳትረሱ አድርጌያለሁኝ እኔ በደንብ መግሉባ ሲሆን ድጋሚ እየቀመስን ወይ የሆነ ነገር እያደረግን መጨመር ምናምን አንችልም፣ ጫው ማለት ነው። አንዴ ነው እዚህ ሩዙ ጋር መመጠን ያለብን ማለት ነው። እንደዚህ አደርጋለሁ። ይሄ እንደዚህ ካላኩኝ በኋላ ቀጥታ ሳምና ይሄው ረስቼ ነው እኔ ሳምና ትንሽዬ እንትን ጨምርበትና ይሄ ዶሮዋ መረቅ ነው፣ እሱን ጨምሬ አረግበታለሁ ከታች ከድስቱ ማለት ነው። መጀመሪያም ማድረግ ትችላላችሁ ቲማቲሙ ከመጨመራችሁ በፊት። ሳምና እንደዚህ እየረጋ እንኳ ከሆነ በእጃችሁ ቅብት ቅብት ማድረግ ትችላላችሁ ድስቱ ላይ ማለት ነው። በኋላ እሳት ላይ ስትጥዱ ስለሚቀልጥ ችግር የለውም። ከፈለጋችሁ ደግሞ እንደዚህ በምትሰሩት በዶሮዋ መረቅ እንደኔ ትንሽ ያው እንዲቀልጥ ነው ጨመርኩ በቃ። እዛውን አትክልቴን ደግሞ አደረድራለሁ ማለት ነው። ጋራ በዲያኑ ጠብሼ ጨረስኩ። ቃሪያ
ጥብሱ ግን ቃሪያ ስጠብሱ ተጠንቀቁ፣ ይፈነዳል። ብዙ አልጠበስኩትም፣ ትንሽ ጠበስ አድርጌ ያመጣሁት ማለት ነው። ከዛ ድንችን እንደዚህ ደረድራለሁኝ። ይኸው በዚህ በምታዩት መልኩ እንደዚህ ድርድር አደርጋቸዋለሁ። ከዛ ሽንኩርቱን አምጥቼ እንደዚህ ጨምራለሁ። ሽንኩርት አንድ ትልቅ ራስ ሽንኩርት ነው የተጠቀምኩት፣ እንዳለ ትልልቅዬ ስለነበረ የመጣው ዝም ብዬ አንዱን ጨመርኩኝ ማለት ነው። ይኸው ዶሮዋን የቀቀልኳትን እንደዚህ አድርጋለሁ ማለት ነው። ከዛ ቀጥሎ ሽንኩርቱን አድርጋለሁ። እናንተ እዚህ ጋር የፈለጋችሁትን ስቴፕ በስቴፕ ማድረግ ትችላላችሁ ማለት ነው። ሽንኩርቱን ካረጋችሁ በኋላ ወይ ድንቹን ወይ በድንጃኑን ወይም ቲማቲም ጠብሳችሁን መጨመር ትችላላችሁ፣ ችግር የለውም። ጀስት ቲማቲም ወይም ድንች ከታች የሚደረገው እንደ ድስት እንዳይዝ፣ ምናልባት ከያዝም ያው እሱ እንዲቀር ነው። ከወጣ ደግሞ ወጣ ነው፣ ችግር የለውም ማለት ነው። ያው ይበላል፣ የሚወድ ሰው መብላት ይችላል፣ ይበላል። ያው ደግሞ አትወድም ሴትዮዋ፣ ለዛ ምንም ነገር ሲሰራ እሷ በምትወደው መንገድ ነው የሚሰራው ማለት ነው። ለዛ ነው እንደዚህ ቃሪያ የሚያቃጥል ነገር አረኩበት። ከዛ ሩዜን እጨምራለሁ። በደያኑን እዚህ ጋር አስቀድሙ እሺ። ሩዙን ከማረጋችሁ በፊት ዙሪያውን በድስቱ ስር አድርጉ። እኔ ሩዙን ከጨመርኩ በኋላ ስለሆነ ኦልሬዲ ችግር የለውም። እንደዚህ መደርደር ትችላላችሁ። እኔ እንደደረደርኩት አሁን ታያላችሁ። ቆይ ሩዙንም ከመጨመራችሁ በፊት መደርደር ይቻላል በደያኑን። ይሄን ነው ማለት ነው። እንደዚህ ነው ማረገው። እኔ ረጅም እንዲሆን የፈለግኩት ለዚህ ነው። እሷ የጎረቤቶች ናት። እነዚህ ደርድር አድርጋችኋለሁ ማለት ነው። በጣም አሪፍ ጣዕም ነው ያለው። በጣም ትወዳላችሁ። ምርጥ አሰራር ነው። እንደዚህ ነጭ መግሩባ ለሚወድ ሰው እንግዲህ አሪፍ ነው። በነገራችን ላይ ከዚህ በፊትም የሰራሁት አለ፣ እዛም ላይ ገብታችሁ ማየት ትችላላችሁ። አንድ ቀንማ በጣም ወደው መግሉባ አሰራር አለ። እሱን እንደምንም ብዬ አንድ ቀን እንግዳ ምናምን ሲኖር እለቅላችኋለሁ። በጣም ነው የምትወዱት። ቀይ ስለማትወድ ነው እንጂ እኛ ሴትዮ ጣዕሙ በጣም ነው የምትወደው። ግን ቀይ አልወድም ትላለች። ነገሩንም አላውቅም። እና እንደዚህ ጥርጥር አደርጋችኋለሁ እንዴት እንደምታዩት ማለት ነው። ከዛ ጋር እንደዚህ ከረኩኝ በኋላ የዶሮዋን መረቅ ዶሮዋን የቀቀልኩበትን እዚህ ላይ እንደዚህ ሽፍን አረጋችኋለሁ። በዚህ ማለት ነው በራሱ በበደያን ነው ማለት ነው። በርተጃን ወይም በደያን ከሁለት አንዱ በሉት። በተጃን ይሄው እንደዚህ በምታየው መልኩ እንደዚህ ሽፍንፍን አረጋታለሁኝ። ከዛ የዶሮዋን መረቅ ሳህን አምጥቼ ከርነዋለሁ። በመጀመሪያ ይሄን ድስቱን ክብ አድርጎ ሊከድን የሚችል ሳህን እንደዚህ ታረጉና ወይም ማንኪያ መጠቀም ትችላላችሁ። አንድ ከድንም እንደዚህ ካላችሁ ሩዙ እንዳይሸረሸርባችሁ ያክል ነው ውሃውን እንደዚህ ጨምሩ ማለት ነው። ለዛ ይሄ ሳህኑ እንደዚህ ስናደርግ ይረዳናል ወይም አስተካክሎ ይጨምርልናል ማለት ነው። አሪፍ ዘዴ ወይም አሪፍ ሲስተም ነው። እኔ ኦልሬዲ እንደዚህ አድርጌ የተወሰነ አበስለዋለሁ። ከዛ በኋላ አነሳዋለሁ ማለት ነው። ሳህኑ ይሄው ከበሰለ በኋላ እንዴት እንደሚያምር እንዴት እንደሚጣፍጥ ይሄን ይመስላል። ነገር ግን ምን ጊዜ መግሉባ ስንሰራ ትንሽ ቀዝቀዝ ካለ በኋላ ነው መገልበጥ ያለበት፣ ካለበለዚያ ቅርጹን ይዞ አይገለበጥም ማለት ነው። እና ይሄን ይመስላል። እንደዚህ ነው ያቀረብኩት።